الله والله أكبر الله أكبر ኢድ አልአድሃ ወይንም አረፋ ህዝበ ሙስሊሞች ካሏቸው አበይት በዓላት መካከል አንዱ ሲሆን የመስዋዕትነት በዓል ተብሎ በስፋት ይከበራል። በቅዱስ ቁርአን እንደተገለጸው ኢብራሂም ልጁን ሊሰዋ ሲል ከሰማይ ድምፅ አስቆመውና በእርሱ ምትክ ታላቅ መስዋዕት አድርጎ በግ አቀረበለት ይላል። ከዚህ ባሻገር በዓሉ የመገናኘትና የመጠያየቅ ስለመሆኑ ይነገራል። በአዲስ አበባ በዓሉን ያከበሩ ምዕመናን በዓሉን ስናከብር የተቸገሩትን በመጠየቅና የሚያስፈልጋቸውን በማሟላት ሊሆን ይገባል ሲሉ ያሳስባሉ። በመጀመሪያ ደረጃ ሰው ለሰው መድኃኒት ነው። ሰው ብቻውን አይኖርም። ሰው ከቤተሰቡ ነው የሚኖረው። ከዛ ቀጥሎ ከጎረቤቱ ነው የሚኖረው። ጎረቤቱ ሳይደሰት እሱ ብቻውን መደሰት ተገቢ አይደለም እና ሲያርድ በሶስት አካፍሎ ስጋውን በሶስት አካፍሎ ግማሹን ለቤት አንድ ሶስተኛውን ለጎረቤት አንድ ሶስተኛውን ደግሞ ለመሳኪን አብስሎ ማብላት ነው። ህብረተሰቡ ጋር ከሙስሊም ህብረተሰብ ጋር ኢዱን በአግባቡ ሰግዶ ከዛ በኋላ ኡድያ የሚታረዳለ ያንን አርዶ ለራሱም ለቤተሰቡም ከዛ በኋላ ደግሞ ምንም ለሌላቸው የተሰውን ፓርት መስጠት አለበት። ይሄንን የማዕድ የማጋራት ማለት ነው። ከዚህ ባሻገር በበዓሉ መጉላላት እንዳይፈጠር የትብብር እሴቶችን አጉልቶ በማንጸባረቅ መተግበር እንደሚገባ ያሳሰቡት የእምነቱ ተከታዮች በዓሉ ለአካባቢና ለሀገር ሰላም የምንጸልይበት ነው ብለዋል። ለሀገር ስለ ፍቅር፣ ስለ ዲን፣ ስለ ሃይማኖት ዋና አድርጎ ከዛ በኋላ ስለ ሀገር፣ ስለ አካባቢ፣ ስለ ማንኛውም ስለ ነባት የሚመከራከርበትና አብሮ የሚገናኝበት ጊዜ ነው። ይሄም ራሱ ዛሬ እንኳን ከሩቅ መጥቶ እዚህ ጋር አንድ ላይ በሚሰባሰብበት ሰዓት ወቀው አትወቀው ማን ይሁን ምንም ይሁን ሰላም አለይኩም እንዴት ነህ ሰላም ነው እንዴት ነህ እንዴት ታሳለፍክ ትለዋለህ። ይሄ የሚያሳየው ምንድነው? ለራስ ብቻ ሳይሆን ለሀገር ለፍቅር ምክንያት የሚሆንበት ምክንያት የሚደረግበት ነው። ሀገር ሰላም እንድትሆንና የተጀመሩ ልማቶች እንዲቀጥሉ እንዲሁም የውይይትና የመነጋገር ባህል እንዲቀጥል መንግስትን ማገዝና የተጀመረውን የሀገራዊ ምክክር ከዳር እንዲደርስ ሁላችንም ልንተባበር ይገባል ነው ያሉት። የተጀመረው የሀገራዊ ምክክር ጉዞ ላይ ሐቂቃ በጣም ብዙ ኃላፊነት ያለብን ይመስለኛል። ብዙ ጉዳይና በምክክር መስመር መያዝ አለባቸው። ወደ ተገቢው ቦታ ሊገቡ ይገባሉ ብለን የምናስባቸው አጀንዳዎቻችንን መልእክታችንን ልናደርስና በዚህ ላይ በጋራ ደግሞ ከምክክር በኋላ በሰላም የምንኖርባት ሀገር እንድትሆን ድርሻችንን ልንወጣ ይገባል። አላህ የተሻለውን ነገር እንዲሰጠን እንፈልጋለን። መንግስታችንንም ማገዝ መቻል አለብን። ለሚሰራው ስራ ላይ ከጎኑ መቆም አለብን። ማለት መንቀፍ ሳይሆን በቃ በትክክል ተሰርቷል። አዎ አይተናል፣ ተሰርቷል። እየሄድንበት ነው፣ እያየነው ነው። ምንድነው ይህንን ነገር ደግሞ ከጎኑ ካልቆምን ደግሞ ነገ ለሚመጣው ነገር ደግሞ ራሳችንን ነው የሚያስከፋን፣ ራሳችንን ተጠያቂ ያደርገናል። ያ እንዳይሆን ደግሞ ሁላችንም ጥንቃቄ ልናደርግ ይገባል። 1446ኛው ዓመተ ሂጅራ ኢድ አልአድሃ አረፋ በዓል በአዲስ አበባ ስታዲየም ሃይማኖታዊ እሴቱን በጠበቀ መልኩ በደማቁ ተከብሮ ውሏል። አላሁ አክበር አላሁ አክበር።